ጽናትና ግርምሽ እየሰሩ ያሉት ነገር አለ። እሱም ደግሞ የተቀሙትን በግፍ የተቀሙትን ድርጅታቸውን መመለስ እንዳለባቸው ነው። እንግዲህ ተመካክረው እሷም የመርሳት ችግር እንዳለባትና ግርምሽም አይነ ስውር እንደሆነ ጽናትና ግርማ ተስማምተው ነው ብዬ ነው የማስበው። ስለዚህ ጽናት አሁን ላይ ግርምሽ በጩቤ ስለተወጋ ይህንን አደጋ እንደደረሰበት ብትሰማ እንደ ማንኛውም ሰው ደንግጣና አዝና ነው መቅረት ያለባት። ምክንያቱም ከደነገጠችና ምን ሆኖ ነው ብላ ሮጣ ወደሱ የምትሄድ ከሆነ ምንም ነገር የመርሳት ችግር እንደሌለባትና አባትና ልጅ የሆነ ነገር አስበው ይሄን ነገር እንዲያደረጉት ማወቅ አለበት። ይሄን ነገር ያውቃሉ ብለው ሊጠረጥሩ ስለሚችሉ ይሄን ነገር ያውቃሉ ብላ ስለምትፈራ እንደ ማንኛውም ሰው ግርምሽ ምንም ነገር አይሆንም፣ ግርምሽ አይሞትም ብዬ አስባለሁ። ግርምሽ ካልሞተ ጽናትም ምንም ነገር በቃ ማንኛውም እንደ ኖርማል ሰው ሄዳ አባትና ልጅ በደንብ የተመካከሩበት ነገር ስለሚታወቅ ጽናት መበርታትና መጠንከር አለባት። የአባቷን ልፋት የእናቷን ማስታወሻ ድርጅቷን ከነዚህ ሁለት ከእናትና ከልጅ ጅቦች መንጠቅ አለባት ብዬ አስባለሁ። ምክንያቱም ይሄን ነገር የምታደርገው ጽናት ትዕግስት ካላትና ነገሮችን በትዕግስት ማለፍ የምትችል እያየች እንዳላየች ሰምታ እንዳልሰማች የምትሆን ከሆነ ነው ይሄን ነገር ማድረግ የምትችለው እንጂ ያለዛ ግን ምንም ነገር ልታሳካ አትችልም ብዬ ነው የማስበው። ስሜታዊ መሆን የምትችል ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም ድጋሚ በጽናት ድራማ ነው ተመልሼ የመጣሁት ማለት ነው። ሀባይቦቼ በደንብ ላወራበት ልፈተፍትበት ስለምፈልግ ማለት ነው። ተደጋጋሚ እንደሆነ አውቃለሁኝ፣ ግን ደግሞ በቪዲዮ የተለያየ ቪዲዮዎችን እያመጣሁላችሁ ስለሆነ አይደብራችሁ ብዬ ተስፋ አደርጋለሁ። እና ሀባይቦቼ በተለይ ደግሞ ማወቅ ያለብን አንድ ነገር ምንድን ነው፣ ግርምሽ አይነ ስውር እንዳልሆነ በተለይ ደግሞ አይነ ስውር እንዳልሆነ ሮቤል አውቆ ቢሆን በጣም ይጨነቅና በጣም ይከፋ ነበር ብዬ አስባለሁ። ምክንያቱም እንዴት እኔን ትደብቀኛለህ? እንዴት ይሄን ሁሉ ነገር ለኔ ደበከኝ? ባትደብቀኝ እኮ እኔ አግዝህ ነበር ብሎ ማለት ነው። ይሄ ነገር ሊጨነቅበት ይችል ነበር ማለት ነው። ግን ደግሞ እሱ ስላልነገረው ምንም ነገር ይጨነቃልና ይከፋል ብዬ አላስብም ማለት ነው ውዶቼ። ስለዚህ ሮቢም አይነ ስውር እንዳልሆነ የሚሰራው ስራና የትራስ ልብስ ሲያለብስ ባየው ሰዓት ላይ አይነ ስውር አይደለም ብሎ አስቦ ነበር። እኔም ደግሞ ሮቤል ያየው መስሎኝ በጣም ነበር የደነገጥኩት። ግን ደግሞ ሮቤል አላየውም ወይንም ደግሞ ተጠራጥሯል እንጂ እውነት እንደሆነ አላወቀበትም፣ አላመነም። ግን የሚያደርጋቸውን ነገሮች ግርምሽ የሚያደርገውን ነገር ሁሉ እያየ አይነ ስውር ነው ብሎ ለመጠርጠር ወይንም አይነ ስውር ነው ብሎ ለማመን አልቻለም ነበር። ሮቤል በጣም ነው የተጨነቀው። ግርምሽ አይነ ስውር ነው ብሎ ማመን አልቻለም። ምክንያቱም የሚያዩ ነገር ስላለ ማለት ነው። ግን ደግሞ ስለ ሮማን ስላደረገችው ነገር ሮማን ከዚህ በፊት ምን ያህል ልጁንና ጽናትንና እሱን መከራ ስቃይ እንዳበላቻቸው ሁሉ ነገር እየነገረው ነበረ። ስለዚህ አሁንም ሮማንን አይነ ስውር መስሎ ወይንም እሷም ራሷን የሳተች መስላ ለመበቀል ነው ወይንስ በቃ ይሁን ብዙ ነገሮች ባይምሮ አሉበት። አሁን ላይ ግን ሮቤል በጣም ትልቅ ችግር ላይ ነው ቤተሰቦቼ። ለምን ግርምሽ በጩቤ ተወግቶ ቢላዋው ራሱ እዛው የተወጋበት እንኳን ስለት እዛው ውስጥ ነበር የነበረው። ስለዚህ አሁንም ሮቤል እዛው እንዳለ ድንገት ይሄኛውም ሰው ማን ነው ስሙ እያሱ ወይንም የሆነ ሰው ደብቆ እዛ የሆነ ሰው አስቀምጦ ልክ ሮቤል ወደ ግርማ ቤት ሲገባ የሆነ ፖሊስ ልኮ የሚያስይዘው የሆነ ነገር በቃ ልክ እሱ ግርምሽን እንደወጋው ግርምሽን እሱ ይሄን ነገር እንዳደረገው አስመስሎ ሊያሳስረው ያሰበ ይመስለኛል። ከዚህ በፊት በመኪና ሰው ገጭተሃል ብሎ ወንጀለኛ እንዲያደርግና እኔ ደግሞ ሁሉ ነገር ሸፍኝልሃለሁ ብሎ ነበር የነገረው። ግን ደግሞ አሁን ላይ ደግሞ እያደረገ ያለው ነገር ግርምሽን እሱ ይሄን ነገር እንዲያደረገው ቢላዋውም እጁ ላይ አለ። የግርምሽ ላይም ሰውነት ላይ የሚገኘው የራሱ የሮቤል አሻራ ስለሆነ ምንም ነገር ቢሆን እርግጠኛ ነኝ ግርምሽ ነው ያደረገው ተብሎ ነው የሚታሰበው። ማን ነው ሮቤል ነው ያደረገው ተብሎ ነው የሚታሰበው እንጂ ሌላ ሰው ነው አይባልም። ምክንያቱም የእጅ አሻራው ቢላዋውም ላይ በጩቤው ራሱ የተወጋበት ላይ የእጁ አሻራ ያለው የሮቤል ነው። ስለዚህ ሮቤል በዚህ ምክንያት ወደ እስር ቤት ይገባል ወይም ሮቤል ይሆን አደጋ ይደርስበታል ብዬ በጣም ፈርቻለሁ። ይሄ እኔ ሀሳብ ነው ውዶች። እስኪ እናንተ ደግሞ ኮሜንት ላይ አስቀምጡልኝ። ሮቤል በዚህ ምክንያት አደጋ ላይ አይሆንም ወይንስ ምን ትላላችሁ? ምክንያቱም አሻራው የሚገኘው የሮቤል ስለሆነ በዚህ ምክንያት ሮቢ ችግር ውስጥ ይገባል ብዬ አስባለሁ። ጽናትንም ደግሞ አባትሽ በጣም አደጋ ላይ ነው፣ በዚህ ሁኔታ ላይ ግን ከቀጠልሽ ግን አባትሽን ልታጭው ትችያለሽ። በጣም ከባድ ሁኔታ ላይ ነው ያለው ግርምሽ እያለ በጣም እየነገራት በነበረበት ሰዓት ላይ ነበረ እያሱ ከስራ ቦታ በጣም እየተከታተላት የት ነው የምትሄደው ምንድነው ስታደርግ የምትውለው እያለ እየተከታተላት ስለነበረ የሄደችበትን ቦታ ደግሞ ከዚህ ከልጁም ጋር ከሮቢ ጋር ተገናኝታ መንገድ ላይ ስታወራ ነበር ያየው። ከዛም በኋላም እሷንም ቤት ስትመጣ በጣም ተናዳ ነበር።
በጣም ተናዳን የመጣችው። ምክንያቱም ሮቢ የነገራት ከዚህ በፊት ቃል ኪዳን የምትባለው የኢያሱ ፍቅረኛ በመውለድ ምክንያት ሞታለች። ስለዚህ አንቺ እሷን ትመስያለሽ ወይንም እየቀለደብሽ እየተጫወተብሽ ነው እንጂ በጭራሽ አንቺ እሷ አይደለሽም ብሏታል። እሷን በእርግጥ የበፊት ፍቅረኛው እንደምትመስል እንጂ የበፊት ፍቅረኛው እንዳልሆነች ታውቃለች። ግን ሁሉን ነገር አጣርታ ኢያሱንና ሮማንን ማጥመድ ስለፈለገች ነው የሄደችበት እንጂ ሳታቅ ቀርታ አይደለም። ምክንያቱም ቢሮ ውስጥ ገብታ ብዙ ፋይሎችን ብዙ ወረቀቶችን እያወጣች ወደ አባቷ እየላከች ነው። ግን ደግሞ ግርምሽ የሆነ ነገር ከሆነ ግርምሽ ከሞተ ግን ጽናት በጭራሽ የምትታገሳቸውና ምንም ነገር ላይ ቢሆን እንትን ልትል አትችልም ብዬ በጣም ፈርቻለሁ። ስሜታዊ ከሆነችና መርሳ እንዳረሳች ምንም ነገር ሁሉ ነገር እንደምታስታውስ ግርምሽም አይነ ስውር እንዳልሆነ ምናምን ሮማን ካወቀች ያለምንም ጥርጥር አሁን ላይ እንደ በፊቱ በህይወት አትተዋቸውም። ሙሉ ለሙሉ ህይወታቸውን የምታጠፋው ማለት ነው። ስለዚህ በጭራሽ ሮማንም ሆነች ኢያሱም ስለ ጽናት ማንነት ስለ መርሳ ስላለመርሳቷ ስለምንም ነገር መጠርጠርና ማወቅ የለባቸውም። ሮማንም በእርግጥ ምንም የመርሳ ችግር አልደረሰባትም። አውቀው ነው እየሸወዱኝ ነው ብላ ነው እያሰበች ያለችው። ምክንያቱም ክፉ የሚያስብ ሰው ሁሉም ሰው እንደኔ ክፉ ያስባል ብሎ ስለሚያስብ ነው። እንግዲህ ምንድን ነው እየተፈጠረ ያለው? ግርምሽስ ይሞታል ወይ? ጽናትስ ደግሞ በዚህ ድንጋጤ ያለውን ነገር እንዲያውቁ ታደርጋቸዋለች? አላቅም። ባለፈው ክፍል አይታችሁ ከሆነ ሮማን በህልሟ አይታ ነበረ ኢያሱና ጽናትና ግርማ ሆነው እሱ ደግሞ አንቺ ከስንት ዓመት በኋላ መተሽ ይህን ሁሉ ኃጢአት ሰርተሽ ጭራሽ ደግሞ ልጅ ነኝ ብለሽ ትመጫለሽ ብሏት ኢያሱ። ጽናትና ግርማም ደግሞ እኔም ምንም የረሳሁት ነገር የለም ሁሉ ነገር አስታውሳለሁ። ግርማም ደግሞ እኔም አይነ ስውር አይደለሁም ሁሉ ነገር አያለሁኝ። ይህን ሁሉ ነገር ያደረግነው አሁን ላይ ግን እኛ የሆነውን መጥፎ ነገር አንቺ ትሆኛለሽ እያሉ በህልም ያን ነገር ሲሏት ነበር። ያ በህልሙ ያየችው ነገር ቀስ ብሎ ግን ጊዜውንና ሰዓቱን ቆጥሮ በሰዓቱ ያ በህልሙ ያየችው ነገር በእውኗ ታየዋለች ብዬ አስባለሁ ማለት ነው ውዶቼ። እኔ የዛን ሰዓት እሷ ምን እንደምትሆን መሬት ተሰንጥቃ በጥጣት ራሱ ፍላጎቷ ነበርና ያን ነገር ምን እንደምትሆን ወዴት እንደምትሄድ ማየትና ማሰብ ነው የፈለኩት ማለት ነው። ሮማን የምትዋረድበት ቀን የናፍቀኝ። ኢያሱም ደግሞ ጽናትን ለእናቱ ብሎ ጽናትን እያጠቃት ከሆነ ወይም ጽናትን እየተጠቀመባትም ከሆነ ኢያሱም ቢሆን ልክ እንደ እናቱ የዘራውን ነው የሚያጭደው ማለት ነው። ኢያሱ ራሱ በነገራችን ላይ ልክ እንደ እናቱ በጣም ክፉ ነው። ብሌን ናት ከሁሉም የምትለየው እንጂ ኢያሱም ልክ እንደ እናቱ ክፉ ሰው ነው። ግን ይሄን ነገር የሆነው አስቦበትና አውቆ ነው? ጽናትና ግርማን ለመርዳት ነው ወይንስ እነሱንም ደግሞ ከእናቱ ጋር ተጨምሮ ለመጉዳት ነው? ምን እንዳሰበ ግን በጣም ግራ ተጋብቻለሁ። ዛሬ ይለቀቃል።